ጻድቅ ግን በእምነት ይኖራል። ሮሜ 1:17። ውድ የአሳፍ ቲዩብ ተከታታዮች ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። ዛሬ ልናየው የምንፈልገው የእግዚአብሔር ቃል ክፍል የክርስትና እምነት የጀርባ አጥንት ነው። ይህም መልእክት የጳውሎስ ወደ ሮሜ ሰዎች የላከው መልእክት ነው። በዚህ መጽሐፍ ውስጥ ሐዋርያው ጳውሎስ ስለ ኃጢአት፣ ስለ ጽድቅና ከሁሉም በላይ ደግሞ በክርስቶስ ኢየሱስ በኩል ስላለው የመዳን ወንጌል ኃይል በስፋት ይናገራል። ከሮሜ መጽሐፍ እያንዳንዱ ምዕራፍ ሕይወታችንን የሚለውጥ፣ እምነታችንን የሚያጸና እና ስለ እግዚአብሔር ጽድቅ ያለንን ግንዛቤ በስፋት የሚነግረን እውነት ይዟል። ጻድቅ ግን በእምነት ይኖራል። ሮሜ 1:17። ውድ የአሳፍ ቲዩብ ተከታታዮች ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። ዛሬ ልናየው ያለው የእግዚአብሔር ቃል ክፍል የክርስትና እምነት የጀርባ አጥንት ነው። ይህም መልእክት የጳውሎስ ወደ ሮሜ ሰዎች የላከው መልእክት ነው። በዚህ መጽሐፍ ውስጥ ሐዋርያው ጳውሎስ ስለ ኃጢአት፣ ስለ ጽድቅና ከሁሉም በላይ ደግሞ በክርስቶስ ኢየሱስ በኩል ስላለው የመዳን ወንጌል ኃይል በስፋት ይናገራል። ከሮሜ መልእክት እያንዳንዱ ምዕራፍ ሕይወታችንን የሚለውጥ፣ እምነታችንን የሚያጸናና ስለ እግዚአብሔር ፍቅር ያለንን ግንዛቤ የሚያሰፋ ጥልቅ እውነት ይዟል። አሁን ባለንበት ዓለም የሰው ልጅ ዋነኛ ጥያቄዎች ምንድናቸው? አምላክ ጻድቅ ነው ወይ? ሰው በእግዚአብሔር ፊት ጽድቅን እንዴት ያገኛል? የሕግ ዓላማስ ምንድን ነው? እነዚህም ሁሉ መሠረታዊ ጥያቄዎች የሚመልስና የማይናወጥ የእምነት መሠረት የሚሰጠን አንድ መጽሐፍ አለ። እርሱም የሐዋርያው ጳውሎስ ወደ ሮሜ ሰዎች መልእክት ነው። በዚህ ቪዲዮ ውስጥ የሮሜ መልእክት ዋና ዋና ጭብጦች፣ በእምነት መጽደቅ፣ ጸጋ፣ የእስራኤል የወደፊት ተስፋና የክርስቲያናዊ ሕይወት ተግባራዊ ገጽታዎች፣ እነዚህንና ሌሎችን በግልጽ እንማራለን። ዕውቀትን ለማደስ፣ እምነቶን ለማጠንከርና ወንጌልን በጥልቀት ለመረዳት ዝግጁ ከሆኑ ቪዲዮውን እስከ መጨረሻ ይመልከቱ። አብራችሁን ቆዩ። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች። በዚህ ምዕራፍ መግቢያ ላይ ሐዋርያው ጳውሎስ ስለ ማንነቱና እንዴት እንደተጠራ በማብራራት ይጀምራል። ጳውሎስ የኢየሱስ ክርስቶስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ፣ ስለዚህም ወንጌል በነቢያቱ በኩል በቅዱሳን መጻሕፍት አስቀድሞ ተስፋ የተሰጠ፣ ወንጌሉም ስለ ልጁ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ በመሆኑ በኃይል ስለተገለጠ ስለ ጌታችን ኢየሱስ ክርስቶስ ነው። በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካኝነት ወደሚገኘው መታዘዝ ለመጥራት ጸጋንና ሐዋርያትን ተቀበልን ይላል። እናንተ ራሳችሁ ለኢየሱስ ክርስቶስ እንዲሆኑ ከተጠሩት መካከል ናችሁ ይለናል። በእግዚአብሔር ለተወደዳችሁና ቅዱሳን ለሆናችሁ ለተጠራችሁ በሮም ላላችሁ ሁሉ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን በማለት መልእክቱን ይጀምራል። በቁጥር 8 ላይ ከሁሉ አስቀድሜ እምነታችሁ በዓለም ሁሉ በመሰማቱ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። ዘወትር ምን ያህል እንደማስባችሁ የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው ይላል። በጸሎቴ ሁሉ አስባችኋለሁ። አሁን ደግሞ በመጨረሻ በእግዚአብሔር ፈቃድ ወደ እናንተ እንድመጣ መንገድ ይከፈትልኝ ዘንድ እጸልያለሁ። እንድትጸኑ የሚያስፈልጋችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ። ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው። ወንድሞች ሆይ በሌላ አሕዛብ ዘንድ እንደሆነልኝ በእናንተም ዘንድ ፍሬ ለማግኘት ብዙ ጊዜ ወደ እናንተ ልመጣ አቅጄ ሳለሁ እስካሁን ድረስ ግን በመከልከሌ እንድታውቁ እወዳለሁ ይላል ቅዱስ ጳውሎስ። ግሪኮች ለሆኑና ላልሆኑም፣ ለጥበበኞችና ለማያስተውሉ ዳለብኝ። በሮም ለምትኖሩ ለእናንተም ወንጌልን ለመስበክ የምጓጓ ለዚህ ነው። በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነውና። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ የተሰበከ እውነት ነው። በወንጌል የእግዚአብሔር ጽድቅ ተገልጧልና፣ ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ነውና።
በቁጥር 18 የእግዚአብሔር ቁጣ በሰዎች ላይ እንዴት ተገልጦ እንደነበረ እንደዚህ ይናገራል። በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለ እግዚአብሔር ሊታወቅ የሚቻለው ለእርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለእነርሱ ግልጽ አድርጎታልና። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ፣ ይኸውም ዘላለማዊ ኃይሉና መለኮታዊነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም። እግዚአብሔርን ቢያውቁት እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸውም ጨለመ። ጥበበኞች ነን ቢሉም ሞኞች ሆኑ። የዘላለም አምላክን ክብር ምውት በሆነው ሰው፣ በወፎች፣ በእንስሳትና በምድር ላይ በሚሳቡ ፍጥረታት መልክ መስለው ለወጡ። ስለዚህም እግዚአብሔር በኃጢአት በተሞላው ልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡርን አመለኩ፣ አገለገሉም። ፈጣሪ ለዘላለም የተመሰገነ ነው፣ አሜን። በፈጣሪ ፋንታ ፍጡር አመለኩ፣ አገለገሉም በማለት ጳውሎስ ነውራቸውን በግልጽ ይነግረናል። ቀጥሎም እንደዚህ ይላል፣ እግዚአብሔር ለዘላለም የተመሰገነ ነው፣ አሜን። በቁጥር 26 ላይ በዚህ ዘመን ላይም እያስደነገጥንና እየፈራን ያለነውን እነሆ የኃጢአተኞችን አስነዋሪ ተግባር ሐዋርያው ቅዱስ ጳውሎስ እነሆ ከዛሬ 2000 ዓመት በፊት እንደዚህ አስፍሮልናል። በዚህም ምክንያት ይላል እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው። ሴቶቻቸውም እንኳን ለባህሪያቸው የማይገባውን ግንኙነት ባህሪያቸው ላልሆነው ግንኙነት ለወጡ። እንደዚሁም ወንዶች ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ወንዶች ከወንዶች ጋር ነውር ፈጸሙ። ለክፉ አድራጎታቸውም የሚገባውን ቅጣት በገዛ ራሳቸው ላይ አመጡ ይለናል። ከዚህም በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው መደረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። በሁሉም አይነት አመፃ፣ ክፋት፣ ስግብግብነትና ምግባረ ብልሹነት ተሞልተዋል። ቅናትን፣ ነፍሰ ገዳይነትን፣ ጥልን፣ አታላይነትንና ተንኮልን የተሞሉ ናቸው። ሐሜተኞች፣ ስም አጥፊዎች፣ አምላክን የሚጠሉ ተሳዳቢዎች፣ ትዕቢተኞችና ትምክህተኞች ናቸው። ክፋትን የሚሰሩበትን መንገድ ያውጠነጥናሉ። ለወላጆቻቸው አይታዘዙም። የማያስተውሉ፣ ውል የሚያፈርሱ፣ ርኅራኄ የሌላቸው ጨካኞች ናቸው ይለናል። ይህን የሚያደርጉ ሁሉ ሞት ይገባቸዋል የሚለውን ትክክለኛ የሆነውን የእግዚአብሔርን ሕግ ቢያውቁም እነዚህን ነገሮች ማድረግ ብቻ ሳይሆን እነዚህን የሚያደርጉትንም ያበረታታሉ። ሮሜ ምዕራፍ 2 የእግዚአብሔር ጻድቅ ፍርድ። ስለዚህ አንተ በሌላው ላይ የምትፈርድ የምታመካኝበት የለህም። በሌላው ላይ በምትፈርድበት ነገር ሁሉ ራስህ ትኮነናለህ። ፈራጅ ሆነኸው አንተ ያንኑ ታደርጋለህና። እንደነዚህ በሚያደርጉ ላይ የእግዚአብሔር ፍርድ ትክክለኛ መሆኑን እናውቃለን። እንግዲህ አንተ ሰው በሌሎች ላይ እየፈረድህ ያንኑ የምታደርግ ከሆነ ከእግዚአብሔር ፍርድ የምታመልጥ ይመስልሃል? ወይስ የእግዚአብሔርን ቸርነት ወደ ንስሐ የሚመራህ መሆኑን ሳትገነዘብ ቸርነቱን የቻይነቱንና የትዕግስቱን ባለጠግነት ትንቃለህን? ነገር ግን በድንዳኔህና ንስሐ በማይገባ ልብህ ምክንያት ትክክለኛ ፍርዱ ሲገለጥ በእግዚአብሔር የቁጣ ቀን በራስህ ላይ ቁጣን ታከማቻለህ። እግዚአብሔር ለእያንዳንዱ እንደ ሥራው ይሰጠዋል። በጎ የሆነውን ጸንቶ በማድረግ ክብሩን፣ ሞገስንና ዘላለማዊነትን ለሚሹ የዘላለም ሕይወት ይሰጣቸዋል። ነገር ግን በራስ ወዳዶች እውነትን ትተው ክፋትን በሚከተሉ ፍርድና ቁጣ ይደርስባቸዋል ይላል። ክፉ በሚያደርግ በማንኛውም ሰው አስቀድሞ በአይሁድ ከዚያም በአሕዛብ ላይ መከራና ጭንቀት ይሆናል። ነገር ግን በጎ ለሚሰራ ለማንኛውም አስቀድሞ ለአይሁድ ከዚያም ለአሕዛብ ክብር፣ ሞገስና ሰላም ይሆንለታል። እግዚአብሔር ለማንም አያዳላምና። ሕግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ሕግ ይጠፋሉ። ሕግ እያላቸው ኃጢአት የሰሩ በሕግ ይፈረድባቸዋል። ምክንያቱም በእግዚአብሔር ፊት ጻድቃን የሚባሉ ለሕጉ የሚታዘዙ እንጂ ሕጉን የሚሰሙ አይደሉም።
ሕግ የሌላቸው አሕዛብ ሕግ የሚያዝዘውን ነገር በተፈጥሮ ሲያደርጉ ሕግ ባይኖራቸውም እነርሱ ለራሳቸው ሕግ ናቸው። ሕሊናቸው ስለሚመሰክር፣ ሐሳባቸው ስለሚከሳቸው፣ ደግሞም ስለሚከለክላቸው የሕግ ትእዛዝ በልባቸው የተጻፈ መሆኑን ያሳያሉ። ይህም በወንጌል እንደሚያስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናልና። በቁጥር 17 ጀምሮ ሕግና አይሁድ እንዴት እንደሆኑ ይነግረናል። አንተ አይሁድ ነህ ካልህ በሕግ የምትመካኝበት ከእግዚአብሔር ጋር ባለህ ግንኙነት የምትኩራራ በሕግ በመመራትህ ፈቃዱን አውቀህ ፍጹም የሆነውን ለይተህ ከያዝክ ለዕውሮች መሪ በጨለማ ላሉት ብርሃን መሆንህ እርግጠኛ ከሆንህ በሕጉም ካገኘህ ዕውቀትና እውነት የተነሳ አላዋቂ ለሆኑት መካሪ፣ ለሕፃናት አስተማሪ ከሆንህ እንግዲህ አንተ ሌሎችን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አንተ ሰዎችን ማመንዘር የለባቸውም የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህን? አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? ይህም በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈ መሆኑ ነው። ሕግን የምትፈጽም ከሆነ ግርዘት ዋጋ አለው። ሕግን የምትተላለፍ ከሆነ ግን እንዳልተገረዝክ ትሆናለህ። ያልተገረዙት ሕጉ የሚያዘውን የሚፈጽሙ ከሆነ እንደተገረዙ አይቆጠሩምን? አንተ የተጻፈ ሕግ ግርዘት ቢሆንም ሕግ ተላላፊ በመሆንህ በሥጋ ያልተገረዘው ለሕግ በመታዘዙ ይፈርድብሃልና። አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆንም። እውነተኛ ግርዘት በውጫዊና ሥጋዊ ሥርዓት አይደለም። ዳሩ ግን አንድ ሰው አይሁዳዊ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግርዘትም ግርዘት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግርዘት ሲሆን ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው ይላል ቅዱስ ጳውሎስ። ሮሜ ምዕራፍ 3 የእግዚአብሔር ታማኝነት። በቁጥር 1 ላይ ጳውሎስ እንደዚህ ይለናል። ታዲያ አይሁዳዊ መሆን ጥቅሙ ምንድን ነው? መገረዝ ምን ፋይዳ አለው? በየትኛውም መንገድ ጥቅሙ ብዙ ነው። ከሁሉ አስቀድሞ የእግዚአብሔር ቃል በአደራ የተሰጠው ለእነርሱ ነው። አንዳንዶች እምነት ባይኖራቸውስ? የእነርሱ አለማመን የእግዚአብሔርን ታማኝነት ዋጋ ያሳጠዋልን? ፈጽሞ አይሆንም። ሰው ሁሉ ሐሰተኛ፣ እግዚአብሔር ግን እውነተኛ ይሁን። እንዲህ ተብሎ ተጽፏልና ከቃልህ የተነሳ እውነተኛ በፍርድ ፊት ረች ትሆናለህና። የኛ ዓመፃ የእግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ ምን ማለት እንችላለን? እንደ ሰው ለመከራከር ያህል እግዚአብሔር በእኛ ላይ ትክክል አይደለም ሊባል ነውን? እንደ ሰው ሲታሰብ ማለቴ ነው። በእርግጥ እንዲህ ሊሆን አይችልም። እንዲህ ቢሆንማ ኑሮ እግዚአብሔር በዓለም ላይ እንዴት ሊፈርድ ይችላል? የኔ ውሸተኛ መሆን የእግዚአብሔርን እውነተኛነት የሚያጎላ ክብሩን የሚጨምርለት ከሆነ ኃጢአተኛ ተብዬ እስካሁን እንዴት ይፈረድብኛል በማለት ሊከራከር የሚችል ሰው ይኖር ይሆናል። ይህማ በጎ እንዲመጣ ክፉ እንስራ ይላሉ በማለት አንዳንዶች እንደሚያስወሩብን ነው። በእነዚህ ሰዎች ላይ የሚደርሰው ፍርድ ትክክለኛ ነው። ሐዋርያው ጳውሎስ መልእክቱን ሲቀጥል በቁጥር 9 ጀምሮ ማንም ጻድቅ አይደለም ይላል። እንግዲህ ምን እንላለን? እኛ ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም ሆኑ አሕዛብ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ ጻድቅ ማንም የለም፣ አንድም እንኳ አስተዋይ የለም። እግዚአብሔርን የሚሻ አንድም የለም። ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። በጎ የሚያደርግ ማንም የለም፣ አንድም እንኳ። ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ያዘወትራል። በከንፈሮቻቸው የእባብ መርዝ አለ፣ አፋቸው እርግማንንና ምሬትን ተሞልቷል። እግራቸው ደም ለማፍሰስ ፈጣን ነው፣ በመንገዳቸው ጥፋትና ጉስቁልና ይገኛል። የሰላምንም መንገድ አያውቁም፣ በዓይናቸው ፊት የእግዚአብሔር ፍርሃት የለም። እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር
መልስ እንዲሰጥ ሕግ የሚናገረውን ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ሕግን በመጠበቅ ማንም በእነርሱ ፊት ጻድቅ ነው ሊባል አይችልም። ይልቁንም በሕግ አማካኝነት ኃጢአትን እንገነዘባለን። በቁጥር 21 ጀምሮ ጳውሎስ በእምነት የሚገኘውን ጽድቅ እንደዚህ ይነግረናል። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል ይለናል። ይህም የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ልዩነት የለም፣ ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋልና። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። በደሙም በሆነ እምነት እግዚአብሔር የማስተሰሪያ መሥዋዕት አድርጎ አቅርቦታል። ይህንንም ያደረገው ቀድሞ የተጻፈውን ኃጢአት ሳይቀር በትዕግሥት በማለፍ ጽድቁን ለማሳየት ነው። በአሁኑ ዘመን ይህንን ያደረገው ጽድቁን፣ ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። ታዲያ ትምክህት ወዴት ነው? እርሱማ ቀርቷል። በየትኛው ሕግ? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ማንም ሰው በሕግ በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን ይላል ቅዱስ ጳውሎስ። ማንም ሰው ሕግን በመፈጸም ሳይሆን በእምነት እንዲጸድቅ እናረጋግጣለን ይላል ጳውሎስ። እግዚአብሔር የአይሁድ አምላክ ብቻ ነውን? የአሕዛብስ አምላክ አይደለምን? አዎን፣ የአሕዛብ አምላክ ነው። የተገረዘውን በእምነት ያልተገረዘውን በዚያው እምነት የሚያጸድቅ አንድ እግዚአብሔር ብቻ ነውና። ታዲያ እንዲህ ከሆነ ከእምነት የተነሳ ሕግን ዋጋ የሌለው እናደርግ ይሆን? ፈጽሞ አይደለም፣ ሕጉን እናጸናለን እንጂ ይላል ጳውሎስ። ሮሜ ምዕራፍ 4 አብርሃም በእምነት ጸደቀ። በቁጥር 1 ላይ ጀምሮ ስለ አብርሃም መጽደቅ ጳውሎስ እንደዚህ ብሎ ይጀምራል። እንግዲህ በሥጋ የቀደሙ አባቶች የሆነ አብርሃም በዚህ ረገድ ምን አገኝ እንላለን? አብርሃም በሥራ ጽድቅ ቢሆን ኖሮ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይችልም። መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አንድ ሰው ሥራ ከሠራ ደሞዙ እንደ ስጦታው ሳይሆን እንደ ተገቢ ዋጋው ይቆጠርለታል። ነገር ግን ለማይሠራው ኃጢአተኛውን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊትም ጽድቅ ያለ ሥራ ስለሚቆጠርለት ሰው በዕፅና እንዲህ ብሏል፣ መተላለፋቸውን ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸውና ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው ብሏልና። ይህም ብፅዕና ለተገረዙት ብቻ ነው ወይስ ላልተገረዙትም? የአብርሃም እምነት ጽድቅ ሆኖ ተቆጠረለት ብለናልና። ታዲያ እንዴት ተቆጠረለት? ከተገረዘ በኋላ ወይስ ከመገረዙ በፊት? የተቆጠረለት ከመገረዙ በኋላ ሳይሆን ከመገረዙ በፊት ነው። ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማኅተም ተቀበለ። ስለዚህ ለሚያምኑ ሁሉ ነገር ላልተገረዙ ጽድቅ ይቆጠርላቸው ዘንድ የሁሉ አባት ሆነ። እርሱ ለተገረዙት አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረው የእምነቱን ፈለግ ለሚከተሉ ሁሉ ነው። እርሱ የዓለም ወራሽ እንዲሆን አብርሃምና ዘሩ ተስፋን የተቀበሉት በሕግ በኩል አልነበረም፣ ነገር ግን በእምነት በሆነ ጽድቅ እንጂ። በሕግ የሚኖሩ ወራሾች ከሆኑ እምነት የማይጠቅም ተስፋ ከንቱ በሆነ ነበር። ሕግ ቁጣን ያስከትላል፣ ሕግ በሌለበት ግን መተላለፍ አይኖርም። ስለዚህ ተስፋ በእምነት መጥቷል። ይኸውም ተስፋ በጸጋ እንዲሆንና ለአብርሃም ዘር ሁሉ ዋስትና ይሆን ዘንድ ነው። ይህም በሕግ የእሱ ለሆኑት ብቻ ሳይሆን በእምነት የአብርሃም ለሆኑት ነው። እርሱም የሁላችን አባት ነውና። ይህም የብዙ ሕዝብ አባት አድርጌሃለሁ ተብሎ እንደተጻፈው ነው። እርሱ ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረ በሚያደርግ ባመነበት አምላክ ፊት አባታችን ነው። ዘርህ እንዲሁ ይሆናል ተብሎ ለእርሱ በተነገረው መሠረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። እርሱ የ100 ዓመት ሆኖ ሳለ የእርሱም ሰውነት ሆነ የሳራ ማፀን ምውት እንደነበረ እያወቀ በእምነት አልደከመም። ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ
የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንዲፈጸም በሙሉ ልብ እርግጠኛ ነበር። ስለዚህ ጽድቅ ሆኖ ተቆጠረለት ይለናል። ጽድቅ ሆኖ ተቆጠረለት የሚለው ቃል የተጻፈው ለእርሱ ብቻ አይደለም። ነገር ግን እግዚአብሔር ጻድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛ ጭምር ነው እንጂ። እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ። እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ። ሮሜ ምዕራፍ 5 በክርስቶስ የሚገኝ ሰላምና ደስታ። እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። በእርሱም በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናልና የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን። በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። ምክንያቱም መከራ ትዕግስትን እንደሚያስገኝልን እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪን፣ የተፈተነ ባህሪ ተስፋን፣ ይህም ተስፋ ለፍረት አይዳርገንም። እግዚአብሔር በሰጠን በመንፈስ ቅዱስ ፍቅር በልባችን አፍስሷልና። በቁጥር 6 ላይ እንደዚህ ይላል፣ ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ለጻድቅ ሰው የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሊሞት የሚችል ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን፣ እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም? ይህ ብቻ አይደለም፣ ነገር ግን አሁን እርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን። በዚሁ ክፍል ከቁጥር 12 ጀምሮ ሞት በአዳም ሕይወትም በክርስቶስ በኩል ሆነ ይለናል ጳውሎስ። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርተዋል። ሕግ ከተሰጠ በፊት ኃጢአት በዓለም ላይ ነበር። ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግን በመጣስ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ። አዳም ይመጣ ዘንድ ላለው አምሳሉ ነበረ። ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋና በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ አይትረፈረፍ! ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድ ሰው ኃጢአት ተከትሎ ኩነኔውን አመጣ። ስለ ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይነግሱ? ከእንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። ሕግ በመምጣቱ መተላለፍ በዛ፣ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ። ይህም የሆነው ኃጢአት በሞት እንደነገሰ ሁሉ በኢየሱስ ክርስቶስ በኩል ደግሞ የዘላለም ሕይወት ይገኝ ዘንድ ጸጋ በጽድቅ እንዲነግስ ነው። ሮሜ ምዕራፍ 6 ለኃጢአት መሞት በክርስቶስ ሕያው መሆን። እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኖርን? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል።
በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤውም ደግሞ በእርግጥ ከእርሱ ጋር እንተባበራለን። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷልና። ከክርስቶስ ጋር ሞተን ከእርሱ ጋር እንድንኖር እናምናለን። ክርስቶስ ከሙታን ተነስቷልና ዳግመኛ እንደማይሞት እናውቃለን። ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም። በሞተ ጊዜ ለአንዴና ለመጨረሻ ጊዜ ለኃጢአት ሞቷል። ነገር ግን በሕይወት መኖርን ለእግዚአብሔር ይኖራል። እንደዚሁም ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ሥጋችሁ ላይ ኃጢአት እንዲነግሥበት አታድርጉ። ብልቶቻችሁን የክፉ መሣሪያ አድርጋችሁ ለኃጢአት አታቅርቡ። ይልቁንስ ከሞት ወደ ሕይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁን የጽድቅ መሣሪያ አድርጋችሁ ለእግዚአብሔር አቅርቡ። ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኃጢአት አይገዛችሁምና። በቁጥር 15 ጀምሮ ቅዱስ ጳውሎስ የጽድቅ ባሮች እንደሆነ እንደዚህ ያስተምረናል። እንግዲህ ምን ይሆን? ከሕግ በታች ሳይሆን ከጸጋ በታች በመሆናችን ኃጢአትን እንስራን? በጭራሽ አይገባም። ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙት ለእርሱ ይኸውም ወደ ሞት ለሚወስደው ለኃጢአት ወይም ወደ ሕይወት ለሚወስደው ለመታዘዝ ባሮች እንደሆናችሁ አታውቁምን? ነገር ግን የኃጢአት ባሮች የነበራችሁ ቢሆንም ለተሰጣችሁለት ትምህርት በሙሉ ልብ የምትታዘዙ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጣችሁ የጽድቅ ባሪያዎች ሆናችኋልና። በተፈጥሮ ደካሞች ስለሆናችሁ በሰው ቋንቋ ይህም እንላለሁ፣ ብልቶቻችሁን በባርነት ለርኩሰትና እየባሰ ለሚሄድ ክፋት ታቀርቡ እንደነበር አሁን ደግሞ ወደ ቅድስና ለሚወስደው ጽድቅ ባሪያ አድርጋችሁ አቅርቡ። የኃጢአት ባሪያ ሳላችሁ ከጽድቅ ነፃ ነበራችሁ። አሁን ከምታፍሩበት ነገር ያንን ጊዜ ምን ጥቅም አገኛችሁ? የዚያ ነገር ውጤት ደግሞ ሞት ነው ይለናል። አሁን ግን ከኃጢአት ነፃ ወጣችሁ የእግዚአብሔር ባሮች ሆናችኋል። የምትሰበስቡትም ፍሬ ወደ ቅድስና ያመራል፣ መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። ሮሜ ምዕራፍ 7 የጋብቻ ምሳሌ። ወንድሞች ሆይ ሕግን ለሚያውቁ ሰዎች እናገራለሁ። ሕግ በአንድ ሰው ላይ ሥልጣን የሚኖረው ሰውየው በሕይወት እስካለ ድረስ ብቻ መሆኑን አታውቁምን? አንዲት ያገባች ሴት ከባሏ ጋር በሕግ የታሰረች የምትሆነው እርሱ በሕይወት እስካለ ድረስ ነው። ባሏም ቢሞት ግን ከባሏ ሕግ ነፃ ሆናለች። ነገር ግን ባሏ በሕይወት እያለ ሌላ ሰው ብታገባ አመንዝራ ትባላለች። ባሏ ቢሞት ግን ሌላ ሰው ብታገባ እንኳ ከዚያ ሕግ ነፃ ትሆናለች፣ አመንዝራም አትባልም። ስለዚህ ወንድሞች ሆይ እናንተም በክርስቶስ ኢየሱስ ሥጋ ለሕግ ሞታችኋል። ይህም ከሙታን ለተነሳው ለእርሱ ለሌላው ሆናችሁ ለእግዚአብሔር ፍሬ እንድናፈራ ነው። ኃጢአተኛ በሆነ ተፈጥሮ ቁጥጥር ስር ሳለን ለሞት ፍሬ እንድናፈራ በሕግ የተቀሰቀሰው የኃጢአት መሻት በሥጋችን ላይ ይሠራ ነበር። አሁን ግን ቀድሞ ጠፍሮ አስሮን ለነበረው ሞትን ከሕግ ነፃ ወጥተናል። ይህም አሮጌ በሆነው በተጻፈው ሕግ ሳይሆን አዲስ በሆነው በመንፈስ መንገድ እንድናገለግል ነው። በቁጥር 7 ላይ ሐዋርያው ጳውሎስ ከኃጢአት ጋር መታገል እንዳለብን እንደዚህ ያስተምረናል። እንግዲህ ምን እንላለን? ሕግ በራሱ ኃጢአት ነውን? በፍጹም አይደለም። ነገር ግን በሕግ በኩል ባይሆን ኖሮ ኃጢአት ምን እንደሆነ ባላወቅን ነበር። ሕጉ አትመኝ ባይል ኖሮ ምኞት ምን እንደሆነ በእርግጥ አላውቅም ነበር። ኃጢአት ግን የሕጉ ትእዛዝ ባስገኘው ዕድል ተጠቅሞ በእኔ ውስጥ ማንኛውንም አይነት አጉል ምኞት አስነሳ። ኃጢአት ያለ ሕግ ምውት ነውና። ሕጉ ሳይኖር ሕያው ነበሩ። ትእዛዝ ከመጣ በኋላ ግን ኃጢአት ሕያው ሆነ፣ እኔም ሞቱ። ለሕይወት እንዲሆን የታሰበው ያ ትእዛዝ ሞት እንዳመጣብን ተገነዘቡ። ኃጢአት በትእዛዝ በኩል የተገኘውን ዕድል ተጠቅሞ አታለለኝ።
በትእዛዝም ገደለኝ። ስለዚህ ሕጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ጻድቅና መልካም ነው። ታዲያ በጎ የሆነው ነገር ሞት ሆነብኝን? ከቶ አይደለም። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። ይኸውም ኃጢአት በትእዛዝ በኩል ይብሱን ኃጢአት ይሆን ዘንድ ነው። ሕጉ መንፈሳዊ እንደሆነ እናውቃለን። እኔ ግን ለኃጢአት እንደ ባሪያ የተሸጥሁ ሥጋዊ ነኝ ይላል ጳውሎስ። የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም። ነገር ግን የምጠላውን ያንን አደርጋለሁና ማድረግ የማልፈልገውን የማደርግ ከሆነ ሕጉ በጎ እንደሆነ እመሰክራለሁ። እንዲህ ከሆነ ይህ የማደርገው እኔ ራሴ ሳይሆን በእኔ ውስጥ የሚኖረው ኃጢአት ነው። በእኔ ማለትም ኃጢአተኛ በሆነው ተፈጥሮ ውስጥ ምንም በጎ ነገር እንዳይኖር አውቃለሁ። በጎ የሆነውን የማደርግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። በማደርገው ላደርገው የምፈልገውን በጎ ነገር አይደለም፣ ዳሩ ግን ለማድረግ የምፈልገው ክፉ ነገር ነው። ላደርገው የምፈልገውን ነገር የማደርገው ከሆነ ያን የማደርገውን የራሴ ሳይሆን የሚያደርገው በእኔ ውስጥ የሚኖረው ኃጢአት ነው። ስለዚህ ይህ ሕግ እየሰራ እንደሆነ ተረድቻለሁ። ይኸውም በጎ ነገር ለመስራት ስፈልግ ክፋትን ከኔ ጋር አለ። በውስጤ በእግዚአብሔር ሕግ ሐሴት አደርጋለሁ። ነገር ግን በብልቶቼ ውስጥ ለሚሰራው የኃጢአት ሕግ እኔን እስረኛ በማድረግ ከአእምሮዬ ሕግ ጋር የሚዋጋ ሌላ ሕግ በብልቶቼ ውስጥ ሲሰራ አያለሁ። እኔ ምን አይነት ጎስቋላ ሰው ነኝ ይላል ጳውሎስ። ከዚህም ለሞት ከተሰጠ ሰውነት ማን ሊያድነኝ ይችላል? በጌታችን በኢየሱስ ክርስቶስ በኩል ምስጋና ለእግዚአብሔር ይሁን። እንግዲያስ እኔ ራሴ በአእምሮዬ ለእግዚአብሔር ሕግ ባሪያ ስሆን፣ በኃጢአተኛ ተፈጥሮዬ ግን ለኃጢአት ሕግ ባሪያ ነኝ ይላል ጳውሎስ። ሮሜ ምዕራፍ 8 ሕይወት በመንፈስ ቅዱስ። ስለዚህ በክርስቶስ ኢየሱስ ያሉት አሁኑኑ ኩነኔ የለባቸውም። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋልና። ሕግ ከሥጋ ባሕሪ የተነሣ ደክሞ ሊፈጽም ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መሥዋዕት እንዲሆን በመላክ ፈጸመው። በዚህም ኃጢአትን በሥጋ ኮነነ። ይኸውም በሥጋ ሳይሆን በመንፈስ በምንመላለስ በእኛ ሕጉ የሚጠይቀውን ጽድቅ ሙሉ በሙሉ እንዲፈጸም ነው። እንደ ሥጋ የሚኖሩ ልባቸውን በሥጋ ፍላጎት ላይ ያሳርፋሉ። እንደ መንፈስ የሚኖሩ ግን ልባቸውም በመንፈስ ፍላጎት ላይ ያደርጋሉ። የሥጋን ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በሥጋ የሚመሩትም እግዚአብሔርን ማስደሰት አይችሉም። እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በሥጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። ነገር ግን ክርስቶስ በውስጣችሁ ካለ ሰውነታችሁ ከኃጢአት የተነሣ የሞተ ቢሆንም መንፈሳችሁ ከጽድቅ የተነሣ ሕያው ነው። ኢየሱስን ከሙታን ያስነሣው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስም ከሙታን ያስነሣው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። ስለዚህ ወንድሞች ሆይ ግዴታ አለብን። ይሁን እንጂ እንደ ሥጋ እንድንኖር ለሥጋ አይደለንም። እንደ ሥጋ ብትኖሩ ትሞታላችሁና። ክፉ የሆነውን የሥጋ ሥራ በመንፈስ ብትገድሉ ግን በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸውና። እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባት አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና። የእግዚአብሔር ልጆች መሆናችሁን ያ መንፈስ ራሱ ከመንፈሳችሁ ጋር ሆኖ ይመሰክራልና። ልጆች ከሆን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን። በቁጥር 18 ጀምሮ ስለሚመጣው ክብር ጳውሎስ እንደዚህ ይናገራል። የአሁኑ ዘመን ስቃያችን ወደፊት ሊገለጥ ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ ቆጥራለሁ። ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። ፍጥረት ሁሉ ለከንቱነት ተዳርጓል፣
ይኸውም በራሱ ምርጫ ሳይሆን ለተስፋ እንዲገዛ ካደረገው ከፈቃዱ የተነሳ ነው። ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደ መሆን ወደ ከበረ ነፃነት እንዲደርስ ነው። እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለ ስቃይ በመቃተት ላይ እንደሚገኝ እናውቃለን። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችንን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅ በውስጣችን እንቃትታለን። በዚህ ተስፋ ድነናል። ተስፋው የሚታይ ከሆነ ግን ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? ነገር ግን ገና ያላየነውን ተስፋ ብናደርግ በትዕግስት እንጠብቀዋለን። እንዲሁም ደግሞ በመንፈስ በድካማችንን ያግዛል። እንዴት መጸለይ እንደሚገባን አናውቅም። መንፈስ ግን በቃላት ሊገለጥ በማይችል መቃተት ለኛ ይማልድልናል። ልባችንንም የሚመረምረው እርሱ የመንፈሱን ሐሳብ ያውቃል። ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳልና። በቁጥር 28 ከአሸናፊዎች በላይ እንደሆን ቅዱስ ጳውሎስ እንደዚህ ያስተምረናል። እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲደረግላቸው እናውቃለን ይለናል። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው። ታዲያ ለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ለገዛ ልጁ ያልሳሳለት ነገር ግን ስለ ሁላችን አሳልፎ የሰጠው እርሱ ሁሉንም ነገር ከእርሱ ጋር እንደምን በልግስና አይሰጠንም? እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንንስ ማን ነው? የሞተውን እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ወይስ ስቃይ ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ ነውን? ይህም ስለ አንተ ቀኑን ሁሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ምንም አይለየንም። በዚህም ሁሉ በወደደን በእርሱ ካሸናፊዎች እንበልጣለን። ይህን ተረድቻለሁ ይላል ቅዱስ ጳውሎስ። ሞትም ይሁን ሕይወት፣ መላእክትም ይሁን አጋንንት፣ ያለውም ይሁን የሚመጣው ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም ይላል። ሮሜ ምዕራፍ 9 የእግዚአብሔር ሉዓላዊ ምርጫ። በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል ይላል ጳውሎስ። ታላቅ ሐዘንና የማያቋርጥ ጭንቀት በልቤ አለ። ለወገኖቼ ስል ስለ ወንድሞቼ እኔ ራሴ የተረገምሁና ከክርስቶስም ተለይቼ የተጣልሁ እንደሆን እንኳ እወድ ነበር በማለት ለወገኖቹ ለወንጌል ያለውን ረሃብ ቅዱስ ጳውሎስ ይናገራል። እነርሱም የእስራኤል ሕዝብ ናቸው። ልጅ መሆን፣ መለኮታዊ ክብር፣ ኪዳን፣ ሕግም መቀበል፣ የቤተ መቅደስም ሥርዓትና ተስፋ የእነርሱ ናቸውና አባቶችም የእነርሱ ናቸው። ክርስቶስም በሥጋ የትውልድ ሐረጉ የሚቆጠረው ከእነርሱ ነው። እርሱም ከሁሉ በላይ የሆነው የዘላለም የተመሰገነ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል ተሽሯል ማለት አይደለም። ከእስራኤል የተወለደ ሁሉ እስራኤላዊ አይደለምና ከአብርሃም ዘር ስለሆኑ ሁሉም ልጆች አይደሉም። ይልቁንስ ትውልድህ በይስሐቅ በኩል ይጠራልሃል እንደተባለው ነው። ይህም ማለት የእግዚአብሔር ልጆች የተባሉት የሥጋ ልጆች አይደሉም። ነገር ግን የአብርሃም ልጆች የተባሉት የተስፋው ልጆች ናቸው። ጊዜው ሲደርስ እመለሳለሁ፣ ሳራም ወንድ ልጅ ትወልዳለች ተብሎ ተስፋ ተሰጥቷልና። ይህም ብቻ ሳይሆን የርብቃ ልጆች አንድ አባት አላቸው፣ እርሱም አባታችን ይስሐቅ ነው። መንትዮቹ ገና ሳይወለዱ ወይም በጎም ሆነ ክፉ ሳያደርጉ የእግዚአብሔር ሐሳብ በምርጫ ይጸና ዘንድ በሥራ ሳይሆን ከጠሪ በመሆኑ ታላቁ ታናሹን ያገለግላል ተብሎ ተነገረ። ይህም ያዕቆብን ወደድሁ፣ ኤሳውን ግን ጠላው ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? እግዚአብሔር አድሎ ያደርጋልን? በፍጹም አይደለም። ለሙሴ የምምረውን እምረዋለሁ፣
ለምራራለትም እራራለታለሁ ይላልና። እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን ከእግዚአብሔር ምሕረት የተነሳ ነው። መጽሐፍ ፈርዖንን ኃይሌ ባንተ እንዲታይ ስሜም በምድር ሁሉ እንዲነገር ለዚህ አስነሳሁህ ይላልና። ስለዚህ እግዚአብሔር ሊምረው ለሚወደው ምሕረት ያደርግለታል። ልቡ እንዲደነድን የፈለገውን ያደነድነዋል። ከእናንተ አንዱ ታዲያ እንዲህ ከሆነ እግዚአብሔር እስካሁን ለምን ይወቅሰናል? ምክንያቱም ፈቃዱን ሊቋቋም የሚችል ማን አለ ይለኝ ይሆናል። ነገር ግን ለእግዚአብሔር መልስ የምትሰጥ አንተ ማን ነህ? ሥራ ሰሪውን ለምን እንዲህ ሠራህ ይለዋልን? ሸክላ ሰሪ ከሚሠራው ጭቃ እያንዳንዱን ሸክላ ለክብር ሌላውን ደግሞ ለተራ አገልግሎት የሚያደርግ መብት የለውምን? እግዚአብሔር ቁጣውን ለማሳየት ኃይሉንም ለማሳወቅ ፈልጎ የቁጣ መገለጫ የሆኑትን ለጥፋት የተዘጋጁትን እጅግ ታግሶ ቢሆንሳ? አስቀድሞ ለክብር ላዘጋጀን የምሕረቱን መገለጫዎች ለሆኑ የክብሩ ባለጠግነት እንዲታወቅ ይህንን አድርጎ እንደሆነስ? የጠራው ከአይሁድ ወገን ብቻ ሳይሆን ከአሕዛብ ወገን የሆነውን እኛን እንኳ ሳይቀር አይደለምን? በሆሴዕ እንዲህ እንደሚል ሕዝቤ ያልሆኑትን ሕዝቤ ብዬ ጠራቸዋለሁ፣ ያልተወደደችውንም የተወደደች ብዬ ጠራታለሁ። ደግሞም ሕዝቤ አይደላችሁም ተብሎ በተነገራቸው በዚያ ቦታ የሕያው እግዚአብሔር ልጆች ተብለው ይጠራሉ ተብሎ ተጽፏል። ኢሳይያስ ስለ እስራኤል እንዲህ ሲል ይጮኻል። የእስራኤል ልጆች ቁጥር በባህር ዳር እንዳለ አሸዋ ቢሆንም ትርፉ ብቻ ይድናል። ጌታ ፍርዱን በምድር ላይ በፍጥረትና ለመጨረሻ ጊዜ ይፈጽማልና። ይኸውም ቀደም ሲል ኢሳይያስ እንደተናገረ ነው። የሠራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሶዶም በሆን ነበር፣ ጎሞራም በመሰል ነበር ይላልና። በቁጥር 30 ጀምሮ የእስራኤልን አለማመን ጳውሎስ ያስተምረናል። እንግዲህ ምን እንበል? በእምነት የሆነውን ጽድቅ ለጽድቅ ያልደከሙ አሕዛብ አገኙት። ነገር ግን የጽድቅ ሕግ የተከተሉት እስራኤል አላገኙትም። ይህ ለምን ሆነ? በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለተከተሉት ነው። እነርሱ በማሰናከላቸው ድንጋይ ተሰናከሉ። ይህም እነሆ ሰዎች እንዲደናቀፉ የሚያደርግ ድንጋይ፣ እንዲወድቁ የሚያደርግ አለት በጽዮን ላይ አስቀምጣለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ ነው። ሮሜ ምዕራፍ 10 ጳውሎስ ለእስራኤል ያለውን አቋም እንደዚህ በማለት አሁንም ያሳውቃል። ወንድሞች ሆይ ስለ እስራኤል የልቤ ምኞት እግዚአብሔርንም የምለምነው እንዲድኑ ነው። ለእግዚአብሔር ቀናተኞች እንደሆኑ ስለ እነርሱ መመስከር እችላለሁና፣ ቅናታቸው ግን ከእውቀት የተነሳ አይደለም። ከእግዚአብሔር የሚመጣውን ጽድቅ ስላላወቁና የራሳቸውን ጽድቅ ለመመስረት ስለፈለጉ ለእግዚአብሔር ጽድቅ አልተገዙም። ለሚያምን ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ሙሴ በሕግ በኩል የሆነውን ጽድቅ ሊገልጽ እንደዚህ የሚፈጽም ሰው በእርሱ ይኖራል ይላል። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም ወደ ጥልቁስ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? ቃሉ ባጠገብህ ነው፣ በአፍህና በልብህ ውስጥ ነው። የምትሰብከውም የእምነት ቃል ይህ ነው። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። የምትጸድቀው በልብህ አምነህ ነው፣ የምትድነው በአፍህ መስክረህ ነውና። መጽሐፍ እንደሚለው በእርሱ የሚያምን ሁሉ አያፍርም። በአይሁድና በአሕዛብ መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና። የሚለምኑትም አብዝቶ ይባርካል። የጌታን ስም የሚጠራ ሁሉ ይድናል። ታዲያ ያላመኑት እንዴት አድርገው ይጠሩታል? ስለ እርሱስ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይችላሉ? ካልተላኩስ እንዴት መስበክ ይችላሉ? ይህም የምሥራችን የሚነግሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ነው። ነገር ግን የሰሙት ሁሉ የምሥራቹን ቃል አልተቀበሉም። ኢሳይያስም ጌታ ሆይ መልእክታችንን ማን አምኗል ብሏልና። እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው። ነገር ግን አልሰሙ ይሆን ብዬ እጠይቃለሁ። በእርግጥ ሰምተዋል፣ ድምፃቸውም በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ተሰማ።
ደግም የምጠይቃለሁ፣ እስራኤል አላስተዋሉ ይሆን? በቅድሚያ ሙሴ እንዲህ ይላል፣ ሕዝብ ባልሆኑት አስቀናቸዋለሁ፣ ማስተዋል በሌለው ሕዝብ አስቆጣቸዋለሁ። ኢሳይያስም በድፍረት ላልፈለጉኝ ተገኙ፣ ላልጠሩኝ ራሴን ገለጥሁላቸው ይላልና። ስለ እስራኤል ግን ወደማይታዘዝና እሺ ወደማይል ሕዝብ ቀኑን ሙሉ እጄን ዘረጋሁ ይላል። ሮሜ ምዕራፍ 11 የእስራኤል ቅሬታዎች። እንግዲህ እግዚአብሔር ሕዝቡን ተዋቸውን ብዬ ጠይቃለሁ? በፍጹም። እኔ ራሴ ከብንያም ነገድ የአብርሃም ዘር የሆንሁ እስራኤላዊ ነኝ። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጠራቸውም። ኤልያስ በእስራኤል ላይ ክስ ወደ እግዚአብሔር እንዴት እንዳቀረበ መጽሐፍ ስለ እርሱ ምን እንደሚል አታውቁምን? ጌታ ሆይ ነቢያትህን ገለዋል፣ መሠዊያዎችህን አፍርሰዋል፣ እኔ ብቻዬን ቀረሁ፣ ሊገድሉኝም ይፈልጋሉ። እግዚአብሔርም የሰጠው መልስ ግን ምን ነበር? ለበዓል ያልሰገዱለት 7,000 ሰዎች ለራሴ አስቀርቻለሁ። በአሁኑ ጊዜም እንደዚሁ በጸጋ የተመረጡ ቅሬታዎች አሉ። እንግዲህ በጸጋ ከሆነ በሥራ አይደለም። በሥራ ቢሆን ኖሮ ጸጋ መሆኑ በቀረ ነበር። እንግዲህ ምንድን ነው? እስራኤል አጥብቀው የፈለጉትን አላገኙም፣ የመረጡት ግን አገኙት። የቀሩትም ልባቸው ደነደነ። እንዲህ ተብሎ እንደተጻፈ ዓይናቸው እንዳያይ ጆሮአቸውም እንዳይሰማ እግዚአብሔር እስካሁን ቀን ድረስ የድንዛዜ መንፈስ ሰጣቸው። ዳዊትም አለ፣ ማዕዳቸው አሽክላና ወጥመድ፣ እንቅፋትና ቅጣት ይሁንባቸው። ዓይኖቻቸው እንዳያዩ ይጋረዱ፣ ወገባቸው ለዘላለም ይጉበጥ። ከቁጥር 11 ጀምሮ እነሆ የተዳቀሉ ቅርንጫፎችን ቅዱስ ጳውሎስ በምሳሌ እንደዚህ ይናገራል። ተመልሰው እስከማይድኑ ድረስ ተሰናከሉን ብዬ እንደገና ጠይቃለሁ። ከቶ አይደለም። ይልቁንም እስራኤልን ለማስቀናት ሲባል በእነርሱ መተላለፍ ምክንያት ድነት ለአሕዛብ መጥቷል። ነገር ግን የእነርሱ መተላለፍ ለዓለም በረከት ከሆነ፣ ውድቀታቸውም ለአሕዛብ በረከት ከሆነ ሙላታቸው ምን ያህል ታላቅ በረከት ያመጣ ይሆን? አሕዛብ ሆይ ለእናንተ እናገራለሁ። የአሕዛብ ሐዋርያ እንደመሆኔ መጠን አገልግሎቴን በትጋት እፈጽማለሁ። ይኸውም የገዛ ወገኖቼ እንዲቀኑ አነሳስቼ ከእነርሱ ጥቂቶችን ለማዳን ተስፋ በማድረግ ነው። የእነርሱ መጥተው ለዓለም እርቅን ካስገኘ ተቀባይነት ማግኘታቸውማ ከሞት መነሳት ነው ከማለት በቀር ሌላ ምን ሊሆን ይችላል? በኩር ሆኖ የቀረበው የቦሃው ክፍል ቅዱስ ከሆነ ቦሃው ደግሞ ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፎቹም ቅዱሳን ናቸው። ከቅርንጫፎቹ አንዳንዶቹ ቢሰበሩ አንተም የበረሃ ወይራ ሆነ ሳለ በሌሎች መካከል ገብተህ ከተጣበቅህና ከወይራው ዘይት ስር የሚገኘውን በረከት ተካፋይ ከሆንክ በእነዚያ ቅርንጫፎች ላይ አትኩራራ። ብትኩራራ ግን ይህን አስተውል፣ አንተ ስሩን አትሸከምም፣ ስሩ ግን አንተን ይሸከምሃል እንጂ። እንግዲህ ቅርንጫፎች የተሰበሩ እኔ እንድገባ ነው ትል ይሆናል። ትክክል ነው። እነርሱ የተሰበሩት ካለማመን የተነሳ ነው። አንተም በእምነት ቆመሃል። ፍራ እንጂ ትዕቢተኛ አትሁን። እግዚአብሔር በተፈጥሮ ቅርንጫፎች ለሆኑት ካራራላቸው ለአንተም አይራራልህምና። እንግዲህ የእግዚአብሔርን ቸርነትና ጭካኔ ተመልከት። ጭካኔውም በወደቁት ላይ ነው፣ ቸርነቱ ግን በቸርነቱ ውስጥ እስካሁን ድረስ ለአንተ ነው። አልያ ግን አንተም ትቆረጣለህ ይላል ጳውሎስ። እነርሱም ባለማመናቸው ጸንተው ባይኖሩ ተመልሰው ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። የበረሃ ከሆነው የወይራ ዛፍ የተቆረጥህና ተፈጥሮ ወዳልሆነው ወደ መልካሙ ወይራ የገባህ ከሆንክ በተፈጥሯቸው ቅርንጫፎች የሆኑት እነዛ ወደ ራሳቸው ወይራ ዛፍ መግባታቸውማ ምን ያህል ይሆን? በቁጥር 25 ጀምሮ ቅዱስ ጳውሎስ እስራኤላውያን ሁሉ እንደሚድኑ እንደዚህ ይናገራል። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህንን ምስጢር ሳታውቁ እንዳትቀሩ አልፈልግም። የአሕዛብ ሙላት እስኪገባ ድረስ እስራኤል በከፊል በድንዳኔ ውስጥ አልፋለች። ስለዚህ እስራኤል ሁሉ ይድናሉ። እንዲህ ተብሎ እንደተጻፈ አዳኝ ከጽዮን ይወጣል፣ ከያዕቆብም ክፋት ያስወግዳል። ኃጢአታቸውንም ያስወግድ ዘንድ ከእነርሱ ጋር የምገባው ቃል ኪዳን ይህ ነው። እንደ ምስራቹ ቃል ለእናንተ ሲባል ጠላቶች ናቸው፣
እንደ ምርጫ ከሆነ ግን ለአባቶቻችሁ ሲባል የተወደዱ ናቸው። የእግዚአብሔር ስጦታ ጥሪ ጸጸት የለበትም። እናንተም ቀድሞ ለእግዚአብሔር የማትታዘዙ እንደነበራችሁ ከእነርሱ አለመታዘዝ የተነሳ አሁን ምሕረት እንዳገኛችሁ ሁሉ እግዚአብሔር ለእናንተ ምሕረትን ከማድረጉ የተነሳ እነርሱም ምሕረትን ያገኙ ዘንድ አሁን የማይታዘዙ ልጆች ሆነዋል። እግዚአብሔር ለሁሉም ምርጫ ያደርግ ዘንድ ሰውን ሁሉ ባለመታዘዝ ዘግቶታልና። በመቀጠል ጳውሎስም እንደዚህ ያለ እግዚአብሔርን ያወድሳል። የእግዚአብሔር ጥበብና የእውቀቱ ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም፣ ለመንገዱም ፈለግ የለውም። የጌታን ልብ ያወቀ ማን ነው? አማካሪውስ የነበረ ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ሁሉንም ከእርሱ በእርሱ ለእርሱ ነውና ለእርሱም ለዘላለም ክብር ይሁን፣ አሜን። ሮሜ ምዕራፍ 12 ሕያው መስዋዕት። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነው የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠራት ራሳችሁን በአግባብ መዝኑ እንጂ ከሆናችሁትም በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ። እያንዳንዳችን በአንዱ አካል ብዙ ብልቶች እንዳሉ እነዚህም ብልቶች አንድ አይነት ተግባር እንደሌላቸው ሁሉ እንዲሁም እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን። እያንዳንዳችንም የሌላው ብልት ነን። እንደ ተሰጠን ጸጋ የተለያዩ ስጦታዎች አሉን። ለአንዱም የተሰጠው ስጦታ ትንቢት መናገር ከሆነ እንደ እምነቱ መጠን ይናገር። ማገልገል ቢሆን ያገልግል። ማስተማር ከሆነ ያስተምር። መምከር ከሆነ ይምከር። ለሌላውም መለገስ ከሆነ አብዝቶ ይለግስ። ማስተዳደርም ከሆነ በትጋት ያስተዳድር። ምሕረት ማድረግ ከሆነ በደስታ ይማር። በቁጥር 9 ቀጥሎ ስለ ፍቅር ጳውሎስ ያስተምራል። ፍቅራችሁ ያለ ግብዝነት ይሁን። ክፉ የሆነውን ሁሉ ተጸየፉ፣ በጎ ከሆነው ነገር ጋር ቆዩ። እርስ በርሳችሁ በወንድማማች መዋደድ አጥብቃችሁ ተዋደዱ። አንዱ ሌላውን ከራሱ በማብለጥ እርስ በርሳችሁ ተከባበሩ። ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። በተስፋ ደስተኞች ሁኑ፣ በመከራ ታገሱ፣ በጸሎት ጽኑ። ችግረኛ ለሆኑ ቅዱሳን ካላችሁ አካፍሉ፣ እንግዶችን ተቀበሉ። የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑም ጋር እዘኑ። እርስ በርሳችሁ በመስማማት ኑሩ። ዝቅተኛ ኑሮ ውስጥ ካሉ ጋር አብራችሁ ለመሆን ፍቀዱ እንጂ አትኩራሩ። በራሳችሁም አትመኩ። ለማንም ክፉን በክፉ አትመልሱ። በሰው ሁሉ ፊት በጎ የሆነውን ነገር ለማድረግ ትጉ። ቢቻላችሁስ በበኩላችሁ ከሰው ሁሉ ጋር በሰላም ኑሩ። ወዳጆቼ ሆይ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ። በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏል። ይልቁንስ ጠላትህን ቢራብ አብላው፣ ቢጠማም አጠጣው። ይህንን በማድረግህ የእሳት ፍም በራሱ ላይ ትከምራለህ። ክፉ በመልካም አሸንፉ እንጂ በክፉ አትሸነፉ ይላል። ሮሜ ምዕራፍ 13 ባለስልጣናትን ስለመታዘዝ። ማንኛውም ሰው በባለስልጣን ላሉት ሹማምንት መገዛት ይገባዋል። ከእግዚአብሔር ካልሆነ በቀር ስልጣን የለምና ያሉትም ባለስልጣናት በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን ላይ የሚያምጽ በእግዚአብሔር ሥርዓት ላይ ማመጹ ነው። ይህን የሚያደርግ በራሳቸው ላይ ፍርድን ያመጣሉ። ገዦች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትፈልጋለህ? እንግዲያውስ መልካሙን አድርግ፣ እርሱም ያመሰግንሃል። እርሱ ላንተ መልካሙን ለማድረግ የእግዚአብሔር አገልጋይ ነውና። ነገር ግን ክፉ ብታደርግ ፍራ፣
ምክንያቱም ሰይፉን በከንቱ አልታጠቀም። ክፉ የሚያደርገውን ለመቅጣት የቁጣ መሳሪያ የሆነ የእግዚአብሔር አገልጋይ ነው። ስለዚህ ቅጣትን በመፍራት ብቻ ሳይሆን ለሕሊና ሲባል ለባለሥልጣናት መገዛት ተገቢ ነው። ግብር የምትከፍሉት ደግሞ ለዚሁ ነው። ባለሥልጣናቱ በዚሁ ተግባር ላይ የተሰማሩ የእግዚአብሔር አገልጋዮች ናቸውና። ለእያንዳንዱም የሚገባውን ስጡ። ግብር ከሆነ ግብርን፣ ቀረጥ ከሆነም ቀረጥን፣ መፍራት ለሚገባው መፈራትን፣ ክብር ለሚገባውም ክብር ስጡ ይላል ጳውሎስ። በቁጥር 8 ጀምሮ የጌታ መምጫ ቀርቧልና ተዋደዱ እያለ ጳውሎስ እንደዚህ ያስተምራል። እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኑርባችሁ። ባልንጀራውን የሚወድድ እርሱን ሕግ ፈጽሟልና። አታመንዝር፣ አትግደል፣ አትስረቅ፣ አትመኝ የሚሉትን ሌሎችን ትእዛዞች ቢኖሩ ባልንጀራህን እንደ ራስህ አድርገህ ውደድ በሚለው በዚህ በአንድ ሕግ ተጠቅልለዋል። ፍቅር በባልንጀራው ላይ ክፉ አያደርግም። ስለዚህ ፍቅር የሕግ መፈጸሚያ ነው። ዘመኑን በማስተዋል ይህንን አድርጉ። ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችሁ መጀመሪያ ካመናችሁበት ጊዜ ይልቅ አሁን ወደኛ ቀርቧልና። ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማውን ሥራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንመላለስ፣ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ልበሱ። ምኞቱንም ይፈጽም ዘንድ ለሥጋ በአሳባችሁ አታመቻቹለት። ሮሜ ምዕራፍ 14 በወንድምህ ላይ አትፍረድ። በእምነቱ ደካማ የሆነውን ሰው አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱበት ተቀበሉት። የአንድ ሰው እምነቱ ማንኛውም ነገር እንዲበላ ይፈቅድለታል። በእምነቱ ያልጠነከረው ሌላው ሰው ግን አትክልት ብቻ ይበላል። ማንኛውንም የሚበላ የማይበላውን አይናቅ፣ ማንኛውንም የሚበላውን አይኮንን፣ እግዚአብሔር ተቀብሎታልና። ሌላውን የሚያገለግል ላይ የምትፈርድ አንተ ማነህ? እርሱ ቢወድቅ ወይም ቢቆም ለጌታ ነው፣ ጌታም ሊያቆመው ስለሚችል ይቆማል። አንድ ሰው አንዱን ቀን ከሌላው የተሻለ ቅዱስ አድርጎ ይቆጥራል፣ ሌላው ደግሞ ቀኖች ሁሉ እኩል እንደሆኑ ያስባል። እያንዳንዱ የራሱን ውሳኔ ልብ ብሎ ይወስን። አንድ ቀን ከሌላው የተለየ አድርጎ የሚያስብ ሰው እንዲህ የሚያደርገው ለጌታ ብሎ ነው። ሥጋ የሚበላውም ለጌታ ብሎ ይበላል፣ ለእግዚአብሔርም ምስጋና ያቀርባልና። የማይበላም ለጌታ ሲል አይበላም፣ ለእግዚአብሔር ምስጋና ያቀርባል። ከእኛ ማንም ለራሱ የሚኖር ለራሱ የሚሞት የለምና። ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ስለዚህ ብንኖር ብንሞትም ለጌታ ነን። ለዚሁ የሙታንና የሕያዋን ጌታ ይሆን ዘንድ ክርስቶስ ሞቷል፣ በሕይወትም ተነስቷል። ታዲያ አንተ በወንድምህ ላይ ለምን ትፈርዳለህ? ለምንስ ወንድምህን ትንቃለህ? ሁላችንም በእግዚአብሔር የፍርድ ወንበር ፊት እንቀርባለንና። እንዲህ ተብሎ ተጽፏል፣ እኔ ሕያው ነኝና ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ ለእግዚአብሔር ይመሰክራል ይላል ጌታ። ስለዚህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ስለዚህ እርስ በርሳችን አንዱ በሌላው ላይ ከመፍረድ እንቆጠብ። በዚህም ፈንታ ግን በወንድምህ መንገድ ላይ የማሰናከያ ድንጋይ ወይም ወጥመድ እንዳታስቀምጥ ቁርጥ ሐሳብ አድርግ። በጌታ በኢየሱስ ሆኜ በራሱ ንጹሕ ያልሆነ ምንም ምግብ እንደሌለ ተረድቻለሁ። ነገር ግን አንድ ሰው አንድን ነገር ንጹሕ እንዳልሆነ የሚቆጥር ከሆነ ያ ነገር ለሱ ንጹሕ አይደለም። በቁጥር 15 ላይ በእምነት የደከመውን ወንድም እንዳናሰናክል ጳውሎስ እንደዚህ ያስተምረናል። ወንድምህ በምትበላው ምግብ የሚያዝን ከሆነ በፍቅር አልተመላለስክም። ክርስቶስ የሞተለትን ወንድምህን በመብል አታጥፋው ይላል። መልካም ነው ብለህ የምታስበውን ነገር ክፉ ተብሎ እንዲነቀፍ አታድርግ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ሐሴት ነው እንጂ የመብልና የመጠጥ ጉዳይ አይደለምና። በዚህ ሁኔታ ክርስቶስ የሚያገለግል እግዚአብሔር ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። ስለዚህ ሰላም የሚገኝበትንና እርስ በርስ የምንተናነጽበትን ማንኛውንም ጥረት እናድርግ። ለምግብ ስትል የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው፣
ነገር ግን ለሌላው ሰው የመሰናከያ ምክንያት የሚሆን መብላት ስህተት ነው። ለወንድም መሰናክል ምክንያት የሆነውን ሥጋ አለመብላት ወይም አለመጠጣት ወይም አንዳች ነገር አለማድረግ መልካም ነው። እንግዲያስ ስለ እነዚህ ነገሮች ያለህ እምነት በአንተና በእግዚአብሔር መካከል የተጠበቀ ይሁን። ትክክል ነው ብሎ በተቀበለው ነገር ራሱን የማይኮንን የተባረከ ሰው ነው። ነገር ግን የሚጠራጠር ሰው ቢበላም በእምነት ስላልሆነ ተፈርዶበታል። በእምነት ያልተደረገ ሁሉ ኃጢአት ነውና። ሮሜ ምዕራፍ 15 ደካሞችን በጸሎት መሸከም እንዳለብን ጳውሎስ ያስተምረናል። በቁጥር 1 ጀምሮ እንደዚህ ይላል፣ እኛ ብርቱዎች የሆንን የደካሞችን ጉድለት መሸከም እንጂ ራሳችንን ማስደሰት የለብንም። እያንዳንዳችን ባልንጀራችንን ለማነጽ እርሱንም ለመጥቀም ደስ የሚያሰኘውን ነገር ማድረግ ይገባናል። ክርስቶስ ራሱን ደስ አላሰኝምና፣ ነገር ግን አንተን የሰደቡበት ስድብ በእኔ ላይ ደረሰብኝ ተብሎ እንደተጻፈ ሆነበት። በጽናትና ቅዱሳን መጻሕፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈውን ሁሉ ለትምህርታችን ተጽፏልና። ብርታትንና መጽናናትን የሚሰጥ አምላክ ክርስቶስ ኢየሱስን ስትከተሉ በመካከላችሁ የአንድነት መንፈስ ይስጣችሁ። ይኸውም በአንድ ልብና በአንድ አፍ ሆናችሁ የጌታችን የኢየሱስ ክርስቶስን አምላክና አባት ታከብሩ ዘንድ ነው። እንግዲህ ለእግዚአብሔር ምስጋና ይሆን ዘንድ ክርስቶስ እንደተቀበላችሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ለእግዚአብሔር እውነትን ሲል ክርስቶስን የአይሁድ አገልጋይ እንደሆነ እነግራችኋለሁና፣ እንዲሁም አሕዛብ እግዚአብሔርን ስለ ምሕረቱ ያመሰግኑት ዘንድ ነው። እንዲህ ተብሎ እንደተጻፈ፣ ስለዚህ በአሕዛብ መካከል አመሰግንሃለሁ፣ ለስምህም እዘምራለሁ። ደግሞም አሕዛብ ሆይ ከሕዝብ ጋር ደስ ይበላችሁ ይላል። እንደገናም አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦችም ሁሉ ወድሱት ይላል። ኢሳይያስ እንዲህ ይላል፣ በሕዝቦች ሁሉ ላይ የሚነግሠው የእሴይ ሥር ይመጣል፣ በእርሱም አሕዛብ ተስፋ ያደርጋሉ ይላልና። በእርሱ መታመናችሁ የተስፋ አምላክ ደስታና ሰላም ሁሉ ይሙላባችሁ፣ ይኸውም በመንፈስ ቅዱስ ኃይል ተትረፍርፎ እንዲፈስላችሁ ነው። ወንድሞች ሆይ እናንተ ራሳችሁ በበጎነት የተሞላችሁ በእውቀትም ሁሉ የተሞላችሁና አንዱ ሌላውን ለመምከር ችሎታ ያላችሁ መሆናችሁን እኔ ራሴ እርግጠኛ ሆኛለሁ። እግዚአብሔር በሰጠው ጸጋ መሠረት እንደገና አሳስባችሁ ዘንድ በአንዳንድ ጉዳዮች ላይ በድፍረት የጻፍሁላችሁ በእግዚአብሔር ወንጌል የክህነት ተግባር ለአሕዛብ የክርስቶስ ኢየሱስ አገልጋይ ለመሆን ነው። ይኸውም አሕዛብ በመንፈስ ቅዱስ ተቀድሰው በእግዚአብሔር ዘንድ ተቀባይነት ያለውን መሥዋዕት እንዲሆኑ ነው። ስለዚህ እግዚአብሔርን በማገልገሌ በክርስቶስ ኢየሱስ እመካለሁ። በተናገርኩትና ባደረግኩት ነገር አሕዛብ ለእግዚአብሔር እንዲታዘዙ ክርስቶስ በእኔ ሆኖ ከፈጸመው በቀር ሌላ ነገር ለመናገር አልደፍርም። ይህም የሆነው በመንፈስ ቅዱስ ኃይል በምልክቶችና በታምራት ነበር። በዚህም ሁኔታ ከኢየሩሳሌም እስከ ኢልዋሪቆን ድረስ የክርስቶስ ወንጌል ፈጽሜ ሰብኬአለሁ። ሌላው በጣለው መሠረት ላይ እንዳልገነባ ብዬ ክርስቶስ ባልተጠራበት ስፍራ ወንጌልን መስበክ የዘወትር ምኞቴ ነበር። ይልቁንም ስለ እርሱ ያልተነገራቸው ያያሉ፣ ያልሰሙም ያስተውላሉ ተብሎ እንደተጻፈ ነው። በዚህም ምክንያት ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልሁ። አሁን ግን በእነዚህ አካባቢዎች የምሠራው ስለሌለ ከብዙ ዓመታት ጀምሮ እናንተን ለማየት እናፍቅ ስለነበር ይህም ዕቅድ ወደ እስጳንያ በምሄድበት ጊዜ ልፈጽመው አስባለሁ። በማልፍበትም ጊዜ ልጎበኛችሁና ከእናንተ ጋር ለጥቂት ጊዜ ልቆይ ናፍቆቴን ከተወጣው በኋላ በጉዞዬ እንድትረዱኝ ተስፋ አደርጋለሁ። አሁን ግን በዚህ የሚገኙ ቅዱሳን ለማገልገል ወደ ኢየሩሳሌም በመጓዝ ላይ ነኝ። ምክንያቱም መቄዶንያ፣ አካይያ በኢየሩሳሌም ካሉ ቅዱሳን መካከል የሚገኙ ድሆች ለመርዳት ተነሳስተዋልና እርዳታ ለማድረግ ወደዋል። በእርግጥም ባለዕዳዎች ናቸው። አሕዛብ አይሁድ መንፈሳዊ በረከት ተካፋዮች ከሆኑ ያገኙትን ምድራዊ በረከት ከአይሁድ ጋር ይካፈሉ ዘንድ የእነርሱ ባለዕዳዎች ናቸው። ስለዚህ ሥራውን ከጨረስኩና ይህንን ፍሬ መቀበልን ካረጋገጡ በኋላ ወደ እስጳንያ እሄዳለሁ። እግረ መንገዴንም እናንተን አያለሁ።
ወደ እናንተም ስመጣ በክርስቶስ በረከት ሙላት እንደምመጣ አውቃለሁ ይላል ጳውሎስ። ወንድሞች ሆይ ስለ እኔ ወደ እግዚአብሔር በመጸለይ የተጋድሎዬ አጋር እንድትሆኑ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ ይላል። በይሁዳ ካሉ ከማያምኑ እጅ እንድድንና በኢየሩሳሌም ያለው አገልግሎቴ በዚያ ባሉት ቅዱሳን ዘንድ ተቀባይነት እንዲያገኝ ጸልዩልኝ። ይኸውም በእግዚአብሔር ፈቃድ ወደ እናንተ በደስታ እንድመጣና ከእናንተም ጋር በደስታ እንድቆይ ነው። የሰላም አምላክ ከሁላችን ጋር ይሁን፣ አሜን ይላል ቅዱስ ጳውሎስ። ሮሜ ምዕራፍ 16 ጳውሎስ ለሚያገለግላቸው ቅዱሳን የግል ሰላምታ እንደዚህ ብሎ ይጽፋል። በክንክራኦስ ቤተክርስቲያን አገልጋይ የሆነችው እህታችንን ፌቨንን አደራ እላችኋለሁ። ለቅዱሳን ተገቢ በሆነው አቀባበል በጌታ እንድትቀበሏትና ከእናንተም የምትፈልገውን ማንኛውም እርዳታ እንድታደርጉላት አሳስባችኋለሁ። ለብዙ ሰዎችና ለእኔም ጭምር ታላቅ ድጋፍ ነበረችና በክርስቶስ ኢየሱስ አብረውኝ ለሚያገለግሉት ለጵርስቅላና ለአቂላ ሰላምታ አቅርቡልኝ። እነርሱም ለእኔ ሲሉ ሕይወታቸውን ለአደጋ አጋልጠው ሰጡ። እኔ ብቻ ሳልሆን የአሕዛብ አብያተ ክርስቲያናት ሁሉ ያመሰግኗቸዋል። በእነርሱ ቤት ላለች ቤተ ክርስቲያንም ሰላምታ አቅርቡልኝ። ከእስያ አገር ለመጀመሪያ ወደ ክርስቶስ ለተመለሰው ለወዳጄ ለአጤኔዎስ ሰላምታ አቅርቡልኝ። ለእናንተ ብዙ ለደከመው ለማርያ ሰላምታ አቅርቡልኝ። ከእኔ ጋር ታስረው ለነበሩት ዘመዶቼ ለአንዲራኒቆንና ለዩልያን ሰላምታ አቅርቡልኝ። እነርሱ በሐዋርያት መካከል ስመጥሮችና በክርስቶስ በማመን እኔን የቀደሙ ናቸው። በጌታ ለምወደው ለጵልያኖስ ሰላምታ አቅርቡልኝ። በክርስቶስ አብሮ ለሚሠራው ለኢሩባኖንና ለውድ ወዳጄ ለንስጥራክስ ሰላምታ አቅርቡልኝ። በክርስቶስ ያለው እምነቱ ተፈትኖ ለተመሰገነው ለኤጤሌን ሰላምታ አቅርቡልኝ። ከአርስጣባሉ ቤተሰብ ለሆኑ ሰላምታ አቅርቡልኝ። ለዘመዴ ለሄሮድዮን ሰላምታ አቅርቡልኝ። በጌታ ላሉት ለንርቀሱ ቤተሰቦች ሰላምታ አቅርቡልኝ። በጌታ ሆነው በትጋት ለሚሰሩ ሴቶች ለፕሮፊምንና ለጥሮፊሞሳ ሰላምታ አቅርቡልኝ። በጌታ ሆኜ እጅግ ለደከመው ለሌዋና ሰላምታ፣ ለተወደደችው ለጠርሲዳ ሰላምታ አቅርቡልኝ። በጌታ ለተመረጠው ለሩፎንና የኔንም እናት ለሆነችው ለእናቱ ሰላምታ አቅርቡልኝ። ለአስቀሪጦንና ለአፍሎሶምጳ፣ ለሄሮሜን፣ ለጳጥሮባስ፣ ለሄርማን ከእነርሱም ጋር ላሉት ወንድሞች ሰላምታ አቅርቡልኝ። ለፍሌጎን፣ ለዩልያ፣ ለኔሪያና ለእህቶቹ እንዲሁም ለአልጦኖን ከእነርሱ ጋር ላሉት ቅዱሳን ሰላምታ አቅርቡልኝ። በተቀደሰ አሳሳም ሰላም ተሰጣጡ። የክርስቶስ አብያተ ክርስቲያናት ሁሉ ሰላም ያቀርቡላችኋል። ወንድሞች ሆይ መለያየትን ከሚፈጥሩና የተማራችሁትን ትምህርት በመቃወም ከጉዟቸው መሰናክል ከሚያደርጉ እንድትጠበቁ አሳስባችኋለሁ። ከእነርሱም ራቁ። እንደነዚህ ያሉት ሰዎች የሚያገለግሉት ጌታችንን ኢየሱስ ክርስቶስን ሳይሆን የራሳቸውን ሆድ ነው። በለሰለሰ አንደበታቸው በሽንገላ የዋሆችን ያታልላሉ። የእናንተን ታዛዥነት ሁሉ ሰምተዋል። በእነዚህ እኔ እጅግ ተደስቻለሁ። ሆኖም በጎ ስለሆነው ነገር ጥበበኞች፣ ክፉ ስለሆነው ነገር የዋሆች እንድትሆኑ እፈልጋለሁ። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አብሮኝ የሚሠራው ጢሞቴዎስ እንዲሁም ዘመዶቹ የሆኑት ሉቂዮስ፣ ኢያስዮንና ስሉጴጥሮስ ሰላምታ ያቀርቡላችኋል። ይህንን መልእክት የጻፍኩ እኔ ጤርጢዮስ በጌታ ሰላምታ አቀርብላችኋለሁ። የኔና የቤተ ክርስቲያን ሁሉ አስተናጋጅ ጋዮስ ሰላምታ ያቀርብላችኋል። የከተማው መጋቢ ኤርጤሶስ ወንድማችንም ቆአስጥሮስ ሰላምታ ያቀርቡላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን፣ አሜን። በዚህ መጨረሻ ምዕራፍ ላይ ከ25 እስከ 27 የምስጋና ጸሎት እንደዚህ ጳውሎስ ያቀርባል። እንግዲህ ስለ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረውን አሁን ግን የታየውን በነቢያትም በመጻሕፍትም የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀ ምስጢር እንደተገለጠ መጠን ሊያበረታታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣
አሜን። ውድ የአሳፍ ቲዩብ ተከታታዮች እንግዲህ እስከዚህ ድረስ ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ዛሬ ከሮሜ መልእክት እጅግ በጣም አስፈላጊና ሕይወት ለዋጭ የሆኑ እውነቶችን ተመልክተናል። ከዚህ ጥናት የምንወስደው ዋና መልእክት ምንድነው? ሁሉም ሰው ኃጢአትን ሰርቷል። ሮሜ 3:23 ነገር ግን በእምነት በጸጋ ጸድቀናል። ሮሜ 5:1 የእግዚአብሔር ፍቅር በክርስቶስ ሞት ተረጋግጧል የሚለው ሮሜ 5:8 ይህ የሮሜ መልእክት በሕይወታችን ውስጥ እምነትን፣ ፍቅርንና ተስፋን እንድንለማመድ ይጠይቀናል። እምነት ወደ ተግባር እንድንለውጥ የአገልግሎት ሕይወት እንዲኖረንና በክርስቶስ ያለንን ጽድቅ ሳንጠራጠር እንድንኖር ያበረታታናል። ይህ ጥናት የሮሜ መልእክት በጥልቀት እንድትመለከቱ አነሳስቷችኋል ብለን ተስፋ እናደርጋለን። ይህንን ቪዲዮ ከወደዱት ላይክ እና ሼር በማድረግ ለሌሎች እንዲደርስ ያግዙን። አዲስ ትምህርት እንዳያመልጦ አሁኑኑ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ጥያቄውም አስተያየት ካላችሁ ከታች ካለው የአስተያየት መስጫ ወይም ኮሜንት ሴክሽን ላይ ይጻፉልን። በሚቀጥለው ጊዜ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን።